በሊባኖስ ቤሩት ያላችሁ እህቶቼ ወይም አዲስ የመጣችሁ መዳም ቤት የምትሰሩ እህቶቼ ደሞዛችን በጣም አነስተኛ ነው፣ የሚከፍሉን ይሄን ያህል ነው፣ መጥፋት እንፈልጋለን፣ ምን ትመክሪናለሽ የሚል ጥያቄ ተጠይቄያለሁ። ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ የአንድ ሰው ጥያቄ ለብዙ ሰው ይጠቅማል ማለት ነው። የአንድ ሰው ጥያቄ በውስጥ ለሱ ብቻ ብመልስ ለሌሎቻችሁ ሊጠቅም አይችልም። ለዛ ለጠያቂው ብቻ ነው ሊጠቅም የሚችለው። ግን እንደዚህ ለሁላችሁም በቪዲዮ ብሰራ ለሁላችሁም ይጠቅማል። በእርግጥ ይህን አይነት ቪዲዮ ስሰራ የመጀመሪያ አይደለም፣ ግን ልታውቁት ልትረዱት ያላያችሁ ያልሰማችሁ እህቶቼ ልታውቁ ልትረዱ ይገባል ማለት ነው። አንድ እህቴ በአንድ ቪዲዮ ላይ በኮሜንት ስር እየጠየቀችኝ ጥያቄ ነው። እዚህ ቤሩት ሊባኖስ ነው የምትኖረው። ጥያቄዋን አብረን እናንብበው ማለት ነው። ሰላም እህቴ፣ እኔ ቤሩት ሊባኖስ ነው ያለሁት። ከመጣሁ 8 ወሬ ነው። ከኢትዮጵያ ያመጣሁት ስልክ እና ሲም ካርድ ወስደው አይፓድ ገዝተው ሰጡኝ። ሲም ካርድ ግን እምቢ አለኝ። ደሞዜ $175 ነው። ደሞዝ ጨምሩልኝ ብላቸው አመት ሲሞላሽ 200 እናደርግልሻለን አሉኝ። ልጥፋ ወይስ ምን ላድርግ? መልስ እጠብቃለሁ ይላል። እንግዲህ አብረን አንብበነዋል፣ መልሱንም አብረን መመለስ አለብን ማለት ነው። ሁላችሁም ኮሜንት ላይ እስኪ ቤሩት ላይ ያላችሁ ይህንን ቪዲዮ የምትሰሙ ኮሜንት ላይ የራሳችሁን ሀሳብ እንዲሰጧት እፈልጋለሁ። እኔም ደግሞ የራሴን ሀሳብ በፊት ለፊታችሁ ኮኔ እህታችንም እንድሰሚው ማለት ነው። እንግዲህ በመጀመሪያ አንቺ ቤሩት ሊባኖስ ላይ የመጣሽው ገና 8 ወርሽ ነው፣ አዲስ ነሽ ማለት ነው። እንግዲህ ከዚህ በፊት ሌላ የአረብ ሀገር ልምድ ካለሽ እስከ 200-250 ይከፍላሉ። ቋንቋ የምትችይ ከሆነ ቋንቋ እችላለሁ ብለሽ ከሆነ ወደዚህ ወደ ቤሩት የመጣሽው። ግን ደግሞ አዲስ ከሆነሽ ያው 150 ነው። እንግዲህ ቤሩት መቼም ያው ነው፣ ለአዲሶች 150 ነው የሚከፈለው ማለት ነው። እና እንግዲህ አንቺ $175 እየከፈሉሽ ያንቺ ያመጣሽውን ከኢትዮጵያ ያመጣሽውን ሲም እና ስልክ ነጥቀው አይፓድ ገዝተው ሰጥተውሻል ማለት ነው። አንቺ አሁን $175 እየከፈሉሽ ነው። እንግዲህ እኔ ጋር የጻፍሽው ያው ወይ በአይፓድሽ ነው ወይ በሆነ የራስሽ ስልክ ቢኖርሽ ነው። እንግዲህ እዚህ ኮሜንት ላይ ገብተሽ የጻፍሽው ማለት ነው። እና እንግዲህ አንደኛ ሲሙ የኢትዮጵያ ሲም እዚህ አይሰራም፣ ወደ ኢትዮጵያ አይሰራም። የዚህም ሀገር ኢትዮጵያ ይዛችሁ ገብታችሁ አይሰራም። ያው ኢንተርኔት ብቻ ዋትስአፕ፣ ኢሞ ካልሆነ በስተቀር እሱም ዋይፋይ አለበት ቦታ ስትሆኑ፣ የኢትዮጵያንም ሲም ይዛችሁ መታችሁ ኢሞ፣ ዋትስአፕ፣ የተለያዩ ሶሻል ሚዲያ ከፍታችሁበት እዚህ ኢንተርኔት ካለ ሊሰራ ይችላል። የዛም አንድ አይነት ተመሳሳይ ማለት ነው። ከዛ በመቀጠል ደግሞ አይፓድ ገዝተው ከሰጡሽ በአይፓድ እየተጠቀምሽ ከሆነ ከዚህ በላይ ምንም የምትፈልጊው ነገር የለም። ለአዲሶች $150 ነው። $175 እየከፈሉሽ ከሆነ እዚህ ጋር አሁን እኮ ችግርሽ ምንም ግልጽ ሊሆን አልቻለም። የምጠፊበት ምክንያት እንግዲህ $175 ስለከፈሉሽ ሊሆን ይችላል። ውጭ ላይ እንግዲህ ተወጥቶ እርግጠኛ ነኝ እስከ $400 እስከ $500 ይከፈላል። እውነተኛውን ነገር ማለት ነው ይከፈላል። ግን እዚህ ቤሩት ላይ በአሁኑ ሰዓት ሁላችሁም ልታውቁ የሚገባው አሁን ሰዓት ላይ እንኳን ልንጠፋ አይደለም፣ እኛ በኮንትራት ቤት ፓስፖርታችንን ይዘን ኢካማችንን ይዘን እየፈራን ያለንበት ሰዓት ነው። ምንም የሚጠፋበት ሰዓት አይደለም። ባላችሁ ደሞዝ ይዛችሁ የሆነ ረብሻ እንኳን ቢነሳ ኢካማችሁ ከራሳችሁ ፓስፖርቱ ከራሳችሁ ከሆነ የፈለጋችሁ ሰዓት ወደ ሀገራችሁ መግባት ትችላላችሁ።
ግን አሁን ጠፍታችሁ ያንን 400 500 ዶላር አትው። በህይወታችሁ ምን እንደሚፈጠር አታውቁም። ብትታመሙ በጣም ውድ ነው። እንደው ፈጣሪ ያደርግባችሁና ሐኪም ቤት ብትገቡ በራሳችሁ ከሆነ በጣም ብዙ ወጪ ነው የሚወጣው ማለት ነው። እና አሁን አመት ሲሞላሽ 200 ዶላር ካደረጉልሽ ስሪ። እንደዚህ ደግሞ አሁን እንግዲህ የስልክ ኖሮች ነው እኔ ጋር ኮሜንት የጻፍሽው። አይፓድ ገዝተው ከሰጡሽ ከዚህን ውጭ ምን ትፈልጊያለሽ? ከዚህን ውጭ ምን ይፈለጋል? ሰዎቹ ጥሩ ከሆኑ ስልኩን ይውሰዱት፣ ሲሙን የሚውሰዱት። አንደኛ ሲሙም አይሰራም። ስልኩንም እንግዲህ የራስሽ የምትፈልጊው ነገር ሊኖር ይችላል። ቤተሰብን እያዋራሽ ከሆነ ከዛን ውጭ ምንም አይሰራም። የእውነት ለመናገር ማለት ነው። አዲሶች ስንሆን ደግሞ በቃ ብዙ ነገር ለማድረግ እንፈልጋለን። እንደዛ አይደለም። እዚህ ቤሩት ላይ በጣም ብዙ አይነት ነገር አለ። አሁን ላይ ደግሞ ብዙ አይነት የሚያስፈራ ነገር ስለሆነ እንኳን ለሚጠፋበት መውጫ እንዴት ብዬ ልገልጽ ልንገራችሁ። በጣም ከባድ ጊዜ ነው። የሚጠፋበት አይደለም። እንኳን እዚህ ቤሩት ሊባለት ሌላም ሀገር ጥፉ ብዬ አልመክርም። መጥፋት በጣም ትልቅ ፈተና አለው። አዲሶች ልታውቁ የሚገባው ማለት ነው። ለዕለቱ ደግሞ ብሩን ልናይ እንችላለን። እስከ 400 እስከ 500 እንዲህ ሲመነዘር እኮ ይሄን ያህል ብር ነው። እንዴት በወር እስከ 100,000 ብር ምናምን ይወጣል እንዴ? እናንተ ስትወጡ ትራንስፖርት ከፍላላችሁ። ትራንስፖርት ራሱ ከ20 ዶላር በታች እኮ የለም። ይሄን ማወቅ አለባችሁ። ቋሚ ስራ ላታገኙ ትችላላችሁ። የቤት ኪራይ ያለባችሁ፣ የራሳችሁ የሆነ የምታወጡት ነገር ይኖራል። ዞሮ ያው ነው። የሆነ ነገር ብትሆኑ እንኳን በስነ ስርዓቱ ታክማችሁ በስነ ስርዓቱ ትኖራላችሁ እንጂ ጠፍታችሁ ምናምን የሚባለው ነገር እኔ ምክር አልሰጥም ለማንም። በማንኛውም አረባት ሀገር ሲኖሩ ጥፉ ብዬ አልመክርም። እና እህቴ እንግዲህ አንቺ እንዳልሽው ከመጣች 8 ወርሽ ነው። ከዚህ በፊት እኔ ከመግቢያም እንዳልኩትኝ ከዚህ በፊት የሌላ ሀገር ልምድ ካለ ይከፍላሉ። እስከ 300ም እስከ 250ም ይከፍላሉ። እንትኖች የአረበኛ የምትችይ ከሆነ ማለት ነው። ግን አዲስ ከሆነሽ እስካሁን የአረብ ልምድ ከሌለሽ 150 ነው የሚከፈለው። እና አሁንም እንትን ማለት የለብሽም። ዝም ብለሽ ስሪ። ቀስ እያልን ሁሉም እኮ ይለመዳል። ሁሉንም በችኮል አይደለም። አንዳንዶቻችን ደግሞ ለምንድን ነው የሰው ወሬ እንሰማለን? በዛ አይደለም። አረብ ሀገር ላይ ሲኖር በእርጋታ ለምን አይደለም ትሁን ለምን 100 ዶላር አይከፈለንም? እኛ መረጋጋት አለብን። የሰው ነገር መስማት የለብንም። ከሊህናል አሁን አንድ የአንቺ ጓደኛ የሆነች ሳኡዲ ላይ እስከ 1000 ሪያል ተከፍሏት እስከ 60,000 70,000 ሊሆን ይችላል ሲመነዘር፣ ልትበልጥሽ ትችላለች። ግን እሷ ደግሞ የቤት ኪራይ ሊኖርባት ይችላል። የተለያዩ ነገር ልታወጣ ትችላለች። ግን አንቺ እንግዲህ ስልክ እናጠቁሽ፣ አይፓድ ገዝተው ሰጡሽ እና ከዚህ በላይ ምን ትፈልጊያለሽ? እና እንትን ብርን አንይ ባለ ያችን ብራችንን በስነ ስርዓት እንያዛት። ያችን የምትሰጠረን የወር ደሞዛችንን በስነ ስርዓት እንያዛት። እኛ ቆየት ያልነው ተውን። አሁን እያደር ነው የሚገባን ሁሉንም ነገር ማለት ነው። እኔ በእኔ ህይወት ማለት ነው። እኔ አሁን ለሚመጡ እህቶቼ የምመክረው ምንድን ነው፣ ደሞዝ ከፍተኛ ለመጥፋት ሳኡዲ ላይም ሆነ ዱባይ ላይ ሆነ መተን በቃ ጠፍተን እነኛ ድሮ ከነበሩት ጓደኞቻችን ጋር ድሮ ከነበሩት ቤተሰቦቻችን ጋር እነሱ ጠፍተው ከሰሩ እኛም ተዛ ቤት ወተን በቃ ምንም የሚጠቅመን ነገር የለም። መጣን አይደለ ሀገራችንን ለቀን ቤተሰቦቻችንን ጥለን ልጅም ወልደ እንዲሆን ልጆቻችንን ጥለን አይደል በስነ ስርዓት ብንታመም የሆነ ችግር ቢደርስብን በቃ በስነ ስርዓት ወደ ሀገራችን እንገባለን ማለት ነው። አይ ጠፍቶም ኮንትራን ቤት ያለው አንድ አይነት ህይወት ነው። አንድ አይነት ህይወት አይደለም በፍጹም። ስንት አመታቸው እስኪ ቤተሰብ እንደናፈቃቸው ቤተሰብን የሚያጡት እንደናፈቃቸው እናት ወይም አባት ሊሞቱባቸው ይችላል። ቶሎ እንዳይሄዱ ምክንያቱም ህገወጥ ናቸው። አንደኛ ስራቸውን መተው አይፈልጉም። ህጋዊ ቢሆኑ ሄደው መመለስ ይችላሉ። ህጋዊ ካልሆኑ 5 ዓመት ቅጣት አለባቸው። እና ብዙ ነገር አለ እህቶቼ። እና ብርን እኔ አትው ነው የምለው። ቀስ እያላችሁ ከአሰሪዎቻችሁ ጋር መመካከር፣ በቃ ቀስ እያላችሁ ሁሉን ነገር በእርጋታ መመካከር።
እየተላመዳችሁ በአንዴ አይደለም ሁሉን ነገር ኦፍ ማውጣት። ለምን እንደዚህ ነው እንደዚህ አትያትም መዳምሽን ለምን እንደዚህ ነው? የሰው ወሬ አትስሙ በፍጹም ገደል ነው የምትገቡት። ከዛ ከመልክ እኔ መጀመሪያ እንደመጣሁኝ ማለት ነው እንደመጣሁኝ ሴትዮዋ እናት ቤት የምትሰራ ነበረች። ወደዛው ነው የሄደችው። እሷም ተጣልታ ከሰዎቹ እንደዚህ ናቸው እንደዚህ ናቸው እንደዚህ ናቸው ትላይ ነበር። እግዚአብሔር ይመስገን ይኸው 8 ዓመት ኖርኩኝ ደስተኛ ሆኜ። እንኳን አይደለም 8 ዓመት 9 ዓመት የኖርኩበት ቤት አንድ ቀን እንኳን 8 ዓመት የቆየሁ አይደለ ምንም አይመስለኝም። በቃ እኔ እንጃ በቃ ምንም አይታወቀኝም። ይሄን ያህል ዓመት ቆይቻለሁ ብዬ ለራሱ የሆነ ህልም ነው የሚመስለኝ። እግዚአብሔር ይመስገን በጣም ጥሩ ሰዎች ናቸው። እና ያን ጊዜ እሷን ምክር ሰምቼ ተጣልቼ ቢሆን የወጣሁ ከቤት ልብስ ስገዛልኝ ሴትዮ ይሄ እኮ ያምርም እንዳትለብሽ ትለኝ ነበረ ማለት ነው። ይሄ ምን ብላ ገዝታ ሰጠችሽ ትለኝ ነበረ። ግን እኔ ልጅቷን በዛው ተጣልታ ከሰዎቹ ወደዛው ወደ ሀገር ገባች። አንደኛ ሰው ጋር ስንኖር ጸባይ ያስፈልጋል። ለምንም ከሰው ጋር ስንኖር ትልቁ ነገር ምንድነው? ጸባይ ካለን እኛ እርጋታ ካለን ምንም ነገር እነሱም የሆነ መጥፎ ቢሆኑ እኛ መልካም ላይ እንወርቃለን። ግን ሁሉም በእንትን የሚሆን ነገር እኔ እንደዚህ እየለፋውኝ እንደዚህ በቃ ተዋቸው አይደለ? እኛ በቃ ለአንዴ ልንለፋ ልንተጋ አይደለ የመጣ ነው ልንለወጥ ሰርተን ለፍተን በቃ ደሞዛችን በስነ ስርዓት የሚሰጡን ከሆነ ያችኑ በስነ ስርዓት የሚሰጡን ከሆነ አርፈን ቁጭ ብለን እዛው ለመድንበት ቤት እንስራ። ቤት ቢያቀያይሩት ድስት ቢያቀያይሩት ወጥ ያጣፍጥ እንደሚለው አባባል በሀገራችን አባባል አሁንም እናንተ ቤት ብታቀያይሩ ምንም ትርጉም የለውም። እዛው ባላችሁበት ቤት ጥንክር ብላችሁ ስርት አድርጋችሁ ቀስ በቀስ ከሰዎቹም እየለመዳችሁ እንደዚህ እያላችሁ እያማከራችሁ እንደዛ ከሆነ ይረዷችኋል እኮ። እኛም እኮ መጥፎ ስንሆን ነው እነሱም መጥፎ የሚሆኑብን። እኛም እስኪ በእርጋታ እነሱ መጥፎ ሲሆኑ እናንተ ረጋ በሉ። ከዛ ቤት ወጥታችሁ ራሱ መልካም ቤት ያጋጥማችኋል። የእውነት ፈጣሪ ያለ እኮ ፈጣሪ ሁላችንንም ያየናል። እና እንደዛ ነው እህቶቼ። የአንድ ሰው ጥያቄ ለብዙ ትምህርት ይሆናል ብያለሁ ከመግቢያ ላይ ማለት ነው። እና የእሷ ጥያቄ ለሁላችንም ያስተምረናል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደተማራችሁበት ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። በአዲስ ቪዲዮ እስከምንገናኝ መልካም ቆይታ። ያው እንግዲህ ቪዲዮ ቶሎ እየሰራው አይደለም። ቻናሌ እንግዲህ እየቀዘቀዘ ነው። ላይክ ሼር ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።